ሰላም ውድ ቤተሰቦቼ እንደምን ሰነበታችሁ? አባት ይመስገን እኔ በጣም ሰላም ነኝ። እንግዲህ ዛሬ ደግሞ በድጋሚ ተገናኝተናል። ዛሬ በድጋሚ ስንገናኝ ያው እንግዲህ እንደምታውቁት በተከታታይ ስለ ስድስቱ ሴት አለቆች እየተነጋገርን ከስድስተኛ ጀምሮ ዛሬ ሁለተኛ ላይ ደርሰናል። ስለ ሁለተኛዋ ነው የምንነጋገረው። ሁለተኛዋ ቲናርሌሲያ ወይም ቲኖስ ትባላለች። በጣም አደገኛ ናት። ያው እንግዲህ በደረጃ ነው ከስድስተኛ ደረጃ ተነስተን 5 4 3 እያል ዛሬ ሁለተኛ ላይ ደርሰናል። ቀጣይ ደግሞ የመጨረሻዋንና ዋነኛዋን አንደኛዋን አለቃን አይተን እንግዲህ እነዚህን የስድስቱን ሴቶች ትንታኔያችንን እንጨርሳለን ማለት ነው። ዛሬ በሁለተኛ ደረጃ ላይ የምናያት ቲናርሌሲያ ወይም ሲያቆላምጧት ቲኖስ ይሏታል ባጭሩ። በጣም አደገኛ ናት። የኮድ ሰራዊትን የምትመራ ናት። ዋነኛ ተልእኮዋ ምንድን ነው? ቲናርሌሲያ የሌሎቹን ተልእኮዎቻቸውን በደንብ አይተናል፣ ምን እንደሚሰሩ። ይቺ ቲናርሌሲያ ወይም ቲኖስ የሚሏት ደግሞ ዋነኛ ተልእኮዋ ሴትና ወንድ ጾታ ላይ ነው የምትሰራው። ሴትነትና ወንድነት በየግልም ይሁን በጋራ ተፈጥሯዊ ማንነቱን ይዞ እንዳይቀጥል የምታጨናግፍ፣ የምታበላሽ፣ ሌላ አቅጣጫ እያሳየች የምታወድም ናት። በሌላ በኩል የፌሚኒዝምን እንቅስቃሴ ወይም ይሄ የሴትነትን እንቅስቃሴ የምትመራ አደገኛ አለቃ ናት። ለቲናርሌሲያ ወይም ለዚች ቲኖስ ለምትባለዋ መንፈስ ይሄ ተልእኮ ሲሰጣት እንዲህ ቀላል የሆነ ተልእኮ አይደለም። ምድር ላይ ሴትነትና ወንድነት ጉዳት ውስጥ ከገባ፣ ሴትና ወንድ ተስማምቶ በፍቅርና በአንድነት በኃይል ካልቀጠለ ምን ይሆናል የሚለው ለማንም ሰው ግልጽ ነው። እኔ ባልናገረው የሰው ልጅ ሰብአዊ ኃይሉን ይዞ ፍሰቱን ይዞ እንዳይቀጥል ያደርጋል። አሁን ምድርን የገጠማት ከባዱ ችግር ይሄ ነው። ሴቶችም አእምሯቸው ጠፍቶ ተበላሽተዋል። ወንዶችም አእምሯችን ጠፍቶ ተበላሽተናል። ከባዱ ችግር ይሄ ነው። ቲናርሌሲያ ይቺ ቲኖስ የምትባለዋ በጣም አደገኛዋ ደግሞ የምትሰራው ስራ በዋናነት ሴትነትና ወንድነት ባለው ተፈጥሯዊ ህብረትና ጥንካሬ እንዳይቀጥል ማድረግ ነው። 3 ነገሮችን ታደርጋለች በዋናነት። ከዛ በፊት ግን አንዳንድ ነገሮችን 3 ነገሮችን ነው የምታደርገው። እንዴት የሚለውን በደንብ እናያለን። ከዛ በፊት ግን እሺ ቲናርሌሲያ በሁለት መንገድ ነው ትዳርን ወይም ጋብቻን የምታሰናክለውና የምታበላሸው። ተደጋጋሚ ተናግሬያለሁ በትዳር ውስጥ ምን እንደሚፈጠር። ትዳር የሰው ልጅ መሰረት ነው። ለምድርም ደግሞ ትልቅ ዋስትና ነው። የሰው ልጅ ራሱን የሚታካበት ትልቅ ተቋም ነው ተባብለን ተነጋግረናል። ተደጋጋሚ በዚሁ በመናፍስቱ ትንታኔ ውስጥም ተናግሬያለሁ። በሌላ ቪዲዮዎች ላይም ሰርቻለሁ። እንደሚታወቀውም ትዳር ምድር ላይ ትልቁ ተቋም ነው። ስለዚህ እሱን ብቻ አይደለም የምታጠቃው። አሁን ይቺ ቲናርሌሲያ ትዳርን ብቻ አይደለም የምታጠቃው፣ ሴትነትና ወንድነት ላይ ነው። የእሷ ተልእኮ ይሄ ነው። አሳደሽ ሴቶች የሴትነት ክብር እንዳይሰማቸው አድርጊ ተብላ ነው። ወንዶችም ደግሞ የወንድነት ክብር እንዳይሰማቸው አድርጊ ተብላ ነው። ስለዚህ አሁን ምድር በሴትና በወንድ ማንነት ውስጥ ምን ያህል እየተተራመሰች እንዳለ ለመገመት ምንም አያዳግትም፣ ግልጽ የምናየው ነገር ስላለ። እናም ለዚህ ተልእኮዋ ደግሞ ትልቅ ሽልማት ነው የሚሸልማት። በላካት መንግስት፣ በወከላት መንግስት፣ በዚህ በክፉ ዓለም ገዢ ትልቅ ሽልማት ነው የምትሸለመው። በሁለት መንገድ ነው ይህንን የምትሰራው። የመጀመሪያው ወንዶች በሴቶች ላይ አመፀኛ እንዲሆኑ፣ በጣም ኃይለኛ እንዲሆኑ፣ ጉዳት እንዲያደርሱ፣ ሴቶችን እንደ ዕቃ እንዲቆጥሩ፣ እንዲንቁ በማድረግ በሴቶች ላይ ከፍተኛ በደል ታስነሳለች። ወንዶችን ደግሞ ወደ ከፍተኛ የሆነ ቂምና ጥላቻ፣ ወደ አውሬነት በመቀየር ወንዶች በሴቶች ላይ ከፍተኛ ጥቃትና ግፍ እንዲፈጽሙ ታደርጋለች። አንዳንድ ወንዶች እንዲያውም ሴቶች የወንድ እርሻ ናቸው ብለው ሁሉ ያምናሉ። ምናልባት እርሻ በመጥፎ ሊተረጎም አይችልም። በቅንነት ካየ ነው የትኛውንም ሰብል የትኛውንም ምርት የምናፍስበት ውድ የሆነ ስጦታችን ርስታችን ነው መሬት ወይም እርሻ የግብርና ትልቁ የስራ መስክ ነው፣ የሚናቅም አይደለም። ግን እርሻ ናቸው ማለት ደግሞ እንደፈለጋችሁ ታረጓቸዋላችሁ በሚልም ከተተረጎመ በጣም አደገኛ ነው የሚሆነው። ከጥንት ጀምሮ በጣም ለቁጥር በሚያዳግቱ የዘመናት ምስቅልቅል ውስጥ ያየነው የወንዶችን የበላይነትና በሴቶች ላይ የሚያደርሱትን ስቃይ ነው። ይሄ ትክክለኛ የወንድ ባህሪ አይደለም።
ወንድ ብቻውን ሆኖ ሲሰቃይ ብቻውን ሆኖ መሰቃየት የሚገባ አይደለም ተብሎ የተሰጠችው ስጦታው ከራሱ አካል የተወሰደች ልዩ ስጦታው ናት። ሴት ልጅ ሊጨክንና በዚህ ልክ አውሬ ሊሆንባት አይገባም። ያለ እሷ መኖር አይችልም። ሴት ልጅ ለወንድ ልጅ የሰላም የፍቅር አዳራሽ ናት። የመሸሻ ብቸኛው ሀገሩ ናት። ሰው በጣም ከፍቶት የሚሸሸው በእርግጠኝነት ወደ ሴት ነው የሚሸሸው። አናውቀውም እንጂ ልጅ ሆነን ስንበደል ወደ እናታችን ነው። ካገባን በኋላ ሲከፋን ደግሞ ሄደን ሚስታችን ደረት ላይ ነው ብሶት የምናሰማው። ትክክለኛው የወንድ ባህሪ ማለት። ሴት ልጅ ለወንድ ብቸኛው የማምለጫ ሀገር ናት። የረፍትና የሰላሙ ምንጭ ናት። ራሱንም የሚያስቀጥልባት ብቸኛዋ ስጦታው ናት። ትክክለኛ ተፈጥሮ ይሄ ነው። እቺ ቲናርሌሲያ የምትባለው በጣም አደገኛ ቲኖስ የሚሏት ግን በጣም አደገኛዋ መንፈስ ተልእኳ ወንዶች በሴቶች ላይ ኃይለኛ ሆነው ሴቶችን እንዲበድሉ እንዲያሰቃዩ ማድረግ ነው። በሌላ በኩል ደግሞ ሴቶች ይህንን አጸፋ በመመለስ ራሳችን ጀግና መሆን አለብን በሚል ሴቶችን ደግሞ ኢምፓወርድ በማድረግ ደግሞ ሌላ ነገር ታመጣለች። በእውቀት በኩል ታመጣለች። ብዙ ደራሲዎች ጽፈዋል። ብዙ ለሴት መብት የሚቆረቆሩ ሰዎች ተነስተው ብዙ ነገር አድርገዋል። አንዳንድ ሀገራት በህገ መንግስታቸው ለሴቶች የተለየ መብት ይሰጣሉ፣ የተለየ ጥቅም ይሰጣሉ። በጣም ብዙ ርቀት ተኬዷል። አሁን ግን በግልጽ ሴቶች ብቸኛ መሆን፣ ሴቶች ከሴቶች ጋር የትኛውንም ነገር ማድረግ ጥሩ ነው ወደሚል ሁሉ እየመጡ ነው። ምንድን ነው ከተባለ ይሄ ግንዛቤ ቲናርሌሲያ ናት ይሄን ነገር የምታደርገው። ፌሚኒዝም የሚለው እንቅስቃሴ ወይም ይሄ ሴትነት የሚለው ሴትን ጠንካራ ማድረግ፣ በሴትነት ውስጥ ጥቃትን መከላከል የሚለው እንቅስቃሴ ከመሰረቱ ሲወለድ ሀሳቡ ቅዱስ ነው። ምንም ችግር የለበትም። ሴት ለብቻዋ ተለይታ ትጠቃ የሚል ህግ ካለና ሴትን ሊያጠቃ የሚመጣ ኃይል ካለ ሴቶችም ራሳቸውን የመከላከል ጥቃቱን የማስቆም እንቅስቃሴ ማድረግ ይገባቸዋል። መነሻው ቅዱስ ነው። ሴት ልጅ ለምን ትበደላለች? ሴት ልጅ እኮ የእግዚአብሔር ባላደራ ናት። ሴት ልጅ እኮ የምድር፣ ሴት ልጅ እኮ የእግዚአብሔር መንግስት ተምሳሌት ናት። ለምንድን ነው የምትጎዳው ብሎ መቆርቆርና ሴት ልጅ እንዳትጎዳ ማድረግ፣ ሰብአዊ ክብሯን ጠብቃ እንድትኖር ማድረግ፣ ተልኳን ምድር ላይ ፈጽማ በክብር እንድትሄድ ማድረግ የተቀደሰ ሀሳብ ነው። ጉዳዩ ግን ራስን ከማስጠበቅ ያለፈ ሆኖ ነው ያገኘ ነው። ሴት ልጅ የሚያበላሽ ይሄ ሴት ልጅ ራሴን እጠብቃለሁ በሚል ከለላ ሴት ልጅ ወደ ለየለት አደገኛ ወደሆነ ትምክት ውስጥ በመክተት ሴት ልጅ ሴትነቷን እንድታጣ ማድረግ ነው። አንዳንድ ጊዜ ሰዎች ለሰው እንቆረቆራለን እንታገላለን ብለው ትግሉ ሰዎችን የሚጎዳ ሁሉ ሆኖ አግኝተነው እናውቃለን። በትግል ሰበብ መበዝበዝ ማለት ነው። በተመሳሳይ ምድር ለሴት ልጅ የሚጠቅም አንድም ጠብ ያለ ነገር አላመጣም። ለብዙ ዓመት ግን ሴቶች በተለይ ላለፉት 40ና 30 ዓመታት ወይም ከ40 ዓመት ወዲህ ሴቶችን ኢምፓወርድ ለማድረግ ተብሎ የሚካሄድበት ርቀት ቀላል አይደለም። በዓለም መንግስታት ጭምር የተደገፈ፣ በዓለም ባለሀብቶችና በትልልቅ ግሩፖች ሳይቀር የተደገፈ፣ በሚዲያ በደንብ ማኔጅ የሚደረግ ትልቅ እንቅስቃሴ ነው ይሄ ፌሚኒዝም፣ ሴትነት። ዓላማው ግን ሴትን ልጅ ከማንነቷ አውጥቶ ማምከን ነው። ይህ እንዳትረሱ። ይሄ ደግሞ ቲናርሌሲያ በደንብ እየሰራች ነው። ቲኖስ በጣም አደገኛ ናት። ወንዶችን ጀግና በማድረግና በማኮላሸት የታወቀች ናት። ሴቶችንም አራስ ነበር አድርጋ መልሳ እንደሞተ ድመት ስርቻ ጨምራ በማበስበስም የታወቀች ናት ቲናርሌሲያ። የመናፍስትን አሰራር በደንብ መንቃት አለባቸው። የሚገርማቸው ከ6ኛዋ ደረጃ ተነስተን እዚህ እስከምንደርስ የእያንዳንዳቸውን ተልእኮ ስታዩ ዓላማው ሰውን ከምድር መንቀል ነው። ይግባቸው። ይሄ ደግሞ ሌላ ነገር አይደለም። ሰውን ከምድር መንቀል፣ ሰውን ምናምንቴ ማድረግ፣ ሰውን ማበላሸት ነው። አንዳንድ ሰዎች በስነ ስርዓት በጽሁፎቻቸው በጥናቶቻቸው ላይ ምንድን ያደረጉት ሰውን መፍጀት የሚል ፕሮግራም አላወጡም። ሰውን እንስሳ ማድረግ የማይንድ ኮንትሮል ሲስተም በራሱ ምንድን ነው? የሰው ልጅ ከታጠረለትና ከተቀጠረለት አቅም ውጭ እንዳይሆን ነው። ይህን የሚያደርገው ማን ነው ሲባል ሰው ራሱ ነው። በወገንህ ላይ በራስህ ላይ አድርገህ ምን ልትጠቀም ነው ሲባል መጨረሻ ላይ መልስ የለው። ክፋት ሁልጊዜም ክፋቱን ማድረግ ነው እንጂ ክፋቱን ማንቀሳቀስ ነው እንጂ ለምን ሲባል መልስ የለው። ወይ ያኮርፋል ወይ ደግሞ ጠያቂውን እንደ ደደብም ይቆጥራል። ብዙ ጊዜ ይሄን በደንብ ይግባቸው። እነዚህ ክፉ መናፍስት የሚንቀሳቀሱት ከምድር ላይ ሰውን መጥረግ፣ ሰውን ምድር ላይ ማበላሸት ነው ዓላማቸው። እንዴት ሲባል ሰውን ከምድር የሚጠርጉት ራሱን በራሱ በማባላት ነው። ከዛ ትውልድን በማቋረጥ ነው። ሴትና ወንድ ተጋጩ ማለት ምድር ላይ ትውልድ አይቀጥልም። ሴቶች አሁን በምድር አምፀው በፍጹም ከወንድ ጋር አንተኛም፣ ከወንድ ጋር አንተቃቀፍም፣ ወሲብ አንፈጽምም፣ አንወልድም ቢሉ ዘር ይቀጥላሉ ወይ? አይቀጥልም እኮ። የዚህ ሁሉ ትርምስምስ የመጨረሻው ገዢ እግዚአብሔር ነው።
እግዚአብሔር ኪዳኑን አይተውም። ተፈጥሮን የሚቆጣጠር የበላይ ገዢ እሱ ነው። ይሄን ሁሉ ክፋት ጸጥ አድርጎ ትውልድን ያስቀጥላል እንጂ የምር አሁን በቢሊዮን የሚቆጠሩት ሴቶች አንፈልግም ቢሉ ምንድን ነው መልሳችን? ምን ልትሆን ነው? ራስን በራስህ እንደ አሜባ እየተቆራረጥክ መቼም አትራባም አይደል? አትችልም እኮ በቃ ይቆማል። አደገኛ ነው የሚሆነው። ይሄ የሴትና የወንድ ጸብ ዝም ብሎ የግሩፕ ጸብ አይደለም፣ ተፈጥሯዊ ጸብ ነው የሚሆነው። ትውልድን የማስቀጠል ሂደትን የሚያስተጓጉል አደገኛ ጸብ ነው የሚሆነው። ለዘመናት የማይበርድ አደገኛ ቁርሾ ነው የሚሆነው። በየትኛውም ሕክምና የማይድን አደገኛ የህይወት ቁስል ነው የሚያመጣው። የሴትና የወንድ ጸብ በጣም አደገኛ ነው። እቺ ቲና አርሌሲያ የተመደበችው በቃ ትዳርን ወይም ሴትነትና ወንድነትን በማጥቃት ሁለቱን በማነታረክ በማደባደብ በማጣላት አንተ ጀግና ነህ ጎበዝ ነህ አንቺ እስከማን ታንሻለሽ በሚል በማደባደብ ማበላሸት ነው። ለምንድን ነው እንዲህ የሚያበላሹት? ምን አደረግን? ምንድን ነው የሚጠቀሙት? ደግሞ ሴትን ከፍ ከፍ በማድረግ ምን ጉዳት ይመጣል ለሚለው 3 ነገር እኔ ከዛ እንጨርሳለን። የመጀመሪያው ልገልጽላችሁ የምወደው ነገር ቢኖር ሴት ልጅ የእግዚአብሔር ባላደራ ናት። ይሄ ሊዋጥልንም ላይዋጥልንም ይችላል። አስጢን የንጉሱ የአርጤክስስ ሚስት ምን እንዳደረገች አንድ ቀን እነግራችኋለሁ። ንግስቲቱ አስጢን የፌሚኒዝም ጀማሪ የሴቶች አፈንጋጭነት ተምሳሌት ናት። በሌላ ጊዜ በደንብ እሰራላችኋለሁ አለ ፕሮግራሜ ላይ አስፈሪያታለሁ። ትልቋ የፌሚኒዝም እንቅስቃሴ ጎልታ የምትታየው አደገኛዋ ሴት ንግስቲቱ በንጉሱ በአርጤክስስ ላይ እንዴት አምፃ ቤተ መንግስቱን ለሁለት ከፍላው የሴትና የወንድ ግሩፕ ፈጥራ እንደበጠበጠች በመጽሐፈ አስቴር ላይ ያለውን ታሪክ አምጥቼ በደንብ አሳያችኋለሁ። በደንብ ለምንድን ነው ከተባለ አሁን አንዳንድ ሰው መናፍስት ዛሬ የጀመሩ ይመስለዋል። በቃ በዘመናችን ይላል። በዘመናችን አይደለም፣ በዘመናት ውስጥ አሉ። ሰው በምድር ላይ መኖር ከጀመረ ጀምሮ ይቺ ምድር እየቆፈረ መብላት ከጀመረበት ጀምሮ የመናፍስት ትግል አለ። ግን እግዚአብሔር የሰው ልጅ ዘመን የምድርና የሰማይን ዓለም የየራሱ የሆነ አካሄድ ሰጥቶት ስለነበር ወይም ስለሰጠው እንዲህ በቀላሉ ተገፍተን ከምድር ላይ አልተወገድንም እንጂ የመናፍስት ትግል ከላይ ነው የጀመረው። ከዱሮ ከገነት ነው የጀመረው። ይህ የሚቆም አይደለም። ባለን ኃይልና ብርታት እግዚአብሔር በሰጠን በልጅነት መንፈስ እየሰበርንና እያሸነፍን ወደ ተሻለውና ወደ በረታው ዓለም እየገባን እንኖራለን እንጂ ምድር ላይ ያለው የክፉ ዓለም ትግል ቀላል አይደለም። ይሄ የሰው ልጅ እድለቢስነትም ነው፣ በአንድ በኩል ደግሞ የሚለካበትም ነው። ጥሩ ነው ፈተናው። ያላሸነፈ ያው የሚገጥመው ይታወቃል። ያሸነፈ ደግሞ ትልቅ ዓለም ላይ ሰብሮ መኖር ይችላል ማለት ነው። ስለዚህ ዓላማቸው ያለ ማድረግ ነው። የመጀመሪያው አመንበትም አላመንበትም ጣመንም አልጣመንም ሴት ልጅ የእግዚአብሔር ባላደራ ናት። እግዚአብሔር ፍጥረታት ሁሉ እንዲራቡ እንዲባዙ አድርጎ ሲሰራ ፍጥረትን በሴትና በወንድ አድርጎ ነው የሰራው። ሴት ስንል እንስሳትም እጽዋትም ሌሎች ፍጥረታትም ብዙ አሉ። ሴት ወንድ ሴት ወንድ ሴት ወንድ ሆነው ማለት ነው። ግን እሱን እንተውና ወደ ሰው ስንመጣ ሴት ልጅ በማህፀኗ የሰው ልጅ ተሸክማ 9 ወር ሙሉ ተሸክማ ደክማ ወልዳ ታቅፋ አጥብታ ኮትኩታ አሳድጋ ለአንድ ብቁ ማንነት የምታበቃ ናት። ይሄ የእግዚአብሔር አደራ ነው ለሴት ልጅ የሰጣት። ትውልድን እንደሱ ተንከባክባ ከደም ከመቋጠር ጀምሮ ስጋና አጥንት ሰክቶ ሰው ሆኖ ተወልዶ አድጎ አንተ ወይም አንቺ በሚል የጾታ መጠሪያ ትልቅና ራስ ገዝ እስኪሆን ድረስ ኃላፊነት የምትወስደው ሴት ናት። እናት ትውልድን በማስቀጠል ትውልድን በመቅረጽ ትውልድን በመገንባት ምድርን በሰላምና መልካም በሆኑ የሰው ዘር በመሙላት ሴት ልጅ የእግዚአብሔር ባላደራ ናት። በዚህ ተፈጥሮዋ ሴት ልጅ ልትከበር፣ ልትወደድ፣ ልትመሰገን፣ እንክብካቤ ሊደረግላት ነው የሚገባው። እኔ አንድ ትልቅ መጽሐፍ ጨርሻለሁ። በእርግጥ ብዙ መጽሐፍት አሉኝ ያልታተሙ። በዚህ አጋጣሚ ማሳተም የምትፈልጉ ውሰዱና አሳትሟቸው። እኔ ከኪሴ አውጥቼ መጽሐፍ የማሳተም ፕሮግራም የለኝም። ለወደፊት ብዬ ለህዝብ ሰጠዋለሁ። አሳትማችሁ ካነበባቸዋቸው ጥሩ ነው እና በአንድ መጽሐፌ ላይ ያስቀመጥኩት ነገር አለ። የሴት ልጅ የበላይነት
ቢያንስ በስርዓት እንኳን ባትቀጣ በእጆቿ ላይ ሰንሰለት ሁሉ ባይገቡ ብዬ የሰጠሁት አስተያየት አለ በዛ በመጽሐፌ ላይ። ለምን የሚለው ከተፈጥሯ ተነስቼ ነው። ይሄ የማወራችሁ ከሴት ልጅ ተፈጥሮ አንዱና ዋነኛው ስለሆነ ነው። ሌላ ብዙ አሉ። የሴት ልጅ ትልቅነት፣ የሴት ልጅ መልካምነት ማንም ተነስቶ በፕሮፓጋንዳ፣ ማንም ተነስቶ በሰላማዊ ሰልፍ፣ ማንም ተነስቶ ባነር በመስራት የሴትን ልጅ ትልቅነት እንደ አዲስ ሊሰራው አይችልም። ሴት ልጅ በተፈጥሮዋ በጣም ትልቅ ፍጥረት ናት። ክብር የሚገባት፣ እረፍት የሚገባት፣ ሙገሳ የሚገባት፣ ሽልማት የሚገባት፣ እንክብካቤ የሚገባት፣ ሁለመናዋ ፍቅርና ሰላም የሆነች ፍጥረት ናት ሴት ልጅ። እንደ አዲስ ለሴት የምናመጣው ነገር የለም። ለሴት ልጅ እንደ አዲስ የምናስታጥቃት ምንም አይነት እውቀትና ትምህርት የለም እንዳይመስላቸው። ግን ሴቶችን ኢምፓወርድ ለማድረግ ወይም ስልጣን ለመስጠት፣ ኃይል ለመስጠት፣ አቅም ለመስጠት ተብሎ በቃ ይሄ ቮሊሙን ለመጨመር ተብሎ ብዙ የሚካሄድበት ርቀት አለ። እሱ ሴቶችን የሚያደነዝዝ ነው። እሱ ሴቶችን የሚያጠፋ ነው። እሱ ሴትነትን የሚያሟሟና የሚያወድም ነው። ሴትነት ትርጉም አልባ ወደሆነ የለፈደደ ቆዳ የሚወስድ ነው። ይሄ የረገበ ነገር ታውቃላችሁ፣ ምንም ልፍድድ ያለ ሴትነት ወደዛ የረገበ አስቀያሚ ማንነት እንዲደርስ ነው እያደረጉ ያሉት። ስለዚህ ሴት ልጅ ማንም ነጋሪት ሳይጎስምላት ተፈጥሮ የነገረላት ተፈጥሮ ያስቀመጠላት ማንነት አለ። የከበረ የእግዚአብሔር ባለአደራ ናት። እግዚአብሔር የሰጣትን አደራ ቆጥሮ ነገ ይረከባታል። ሴቶች ከወንዶች በበለጠ ትልቅ ኃላፊነት አለባቸው። ተፈጥሮን የማስቀጠል በተፈጥሮ ውስጥ ትልቅ ድርሻ አላቸው። ይሄ ማንነታቸው ነው። ቲና አርሌሲያ ግን ይህን ነው የምታጠቀው። ይህን የሴቶችን ትልቅነት ይተዉና የሆነ ሚዲያ ያወራላቸው ይመስላቸዋል። የሴቶች ማንነት አይደለም፣ ሚዲያ ላይ የተወራልሽ አይደለም። አንቺ ውስጥ ያለሽ የተሰጠሽ ኪዳን ተፈጥሮሽ ነው ትልቅ። እሱን ያዥ። የሆነች ሴት ተነስታ በአፈቀላጤነት የሆነ ነገር ስላነበነበች እሱ አይደለም አንቺን ኢምፓወርድ የሚያደርግሽ። ለአንቺ ኃይልን፣ ስልጣንን፣ ሞገስን የሚሰጠው እሱ አይደለም። ተፈጥሮሽ ራሱ ማንም የማይክደው ሀቅ ነው። ባለማየትና ባለማስተዋል ወንድ ልጅ የሰራው ስህተት ቢኖርም ይህን ሀቅ መካድ ግን አንችልም። የመጀመሪያው ቲና አርሌሲያ ሴት ልጅ የእግዚአብሔር ባላደራ ስለሆነች ይሄንን ማንነቷን በማበላሸት ትውልድ እንዳይቀጥል በማድረግ ማቋረጥ ነው ዓላማዋ። አንዳንድ ሴቶች እኮ አሁን አሉ ይሄ ብቸኝነትን ወይም ሲንግል ማም ይሉታል ደግሞ እንደ ጥሩ ስም አንቆለጳጵሰው ማለት ነው። እንዲህ ደስ እንደሚል ብለው እኮ በጣም አንቆለጳጵሰው የሚያወሩንም ሴቶች እኮ አሉ። አሁን ብቸኝነታቸውን፣ ባላቸውን አሽቀንጥረው መጣላቸው፣ ብቻቸውን መቅረታቸውን፣ ቆሞ ቀርነታቸውን ያላገቡትም ጥሩ ነው ብለው የሚያንቆለጳጵሱ አሉ። ጥሩ አይደለም እያልኳቸው ነው። ይሄ ቲና አርሌሲያ የሰበከቻችሁ አደገኛ ስብከት ነው። ይሄ ቲና አርሌሲያ ያስታጠቀቻችሁ አደገኛ የሆነ ስልጣን ነው። ይሄ ራሳችሁን በራሳችሁ የገደላችሁበት አደገኛ ልምምድ ነው። ሴት ልጅ ብቻዋን ልትሆን አይገባትም። እንክብካቤ፣ ጥበቃ ያስፈልጋታል። የወንድ የሰላማዊ ሰልፍ አይደለም። ይሄ የወሬ ጋጋታ አይደለም። ይሄ እንረዳሻለን አይነት እንቁልልጭ አይደለም። ይሄ ሕፃን ጨዋታ አይደለም። የወንድ ልጅ እንክብካቤ፣ የወንድ ልጅ አብሮ መሆን፣ የወንድ ልጅ ክብር ያስፈልጋታል። ያለ ወንድ ምንም አደረጋችሁ። ሴቶች በእርግጠኝነት ብቻችሁን የሆናችሁ ራሳችሁ መስክሩ። ደስተኞች አይደላችሁ። በጭራሽ ደስተኞች አይደላችሁ። ውስጣችሁ በብቸኝነትን የተቀጠቀጠ ወንዶችን በመበቀል ስሜትና ራሳችሁን በማበስበስ ሩጫ ውስጥ ነው የምትኖሩት። በጭራሽ ጥቅም የለው። ቲና አርሌሲያ ናት ይህን እያስፋፋች ያለችው። ባለፈው ነግሬያችኋለሁ። መናፍስት እረፍት የላቸውም። ስራቸውን ለመስራት ግብ ለማድረስ ዓላማቸውን እረፍት የላቸውም። ሰው ነው ሰነፍ። ስለዚህ የመጀመሪያው በአንደኛ ደረጃ የምታደርገው ሴት ልጅ የእግዚአብሔር ባላደራ ስለሆነች ይህን ባላደራነቷን እንድትተው በተለያየ ትምህርት በመጥለፍ የሴቶችን አእምሮ ማበላሸት ነው። ይህንን በደንብ ንቁበት። ከዚህ በኋላ ጸሐፊያንም በዚህ ዙሪያ ጻፉ። ሴቶች ወደ ቦታቸው ይመለሱ። እየተበላሹ ነው። ከበረቱ እየወጡ ነው። ከበረቱ ከወጡ ደግሞ ምን አይነት አውሬ እንደሚጫወትባቸው እናውቃለን። ግልጽ ነው። ስለዚህ ጸሐፊያንም፣ ሚዲያ ላይ የምትናገሩም፣ የመንግስት አካላትም፣ የሃይማኖት ሰዎችም በስነ ተፈጥሮ ዘርፍ ወይ ደግሞ እንደዚህ በስነ ጾታ ላይ የምታጠኑ ወይም በስነ ህዝብ ላይ ወይም ደግሞ በሶሻል ስተዲስ ላይ የምትሰሩም ሰዎች ካላችሁ፣ በማህበራዊ ዘርፍ ጥናቶች ላይ የምትሰሩም ሰዎች ካላችሁ ይሄን ነገር ድጋፍ ስጡት። ቲና አርሌሲያ እየታገለች ነው። አደገኛው መንግስት በዚህ ቲና አርሌሲያ በምትባለው ልዑክ በኩል ስራ እየሰራ ነው። ሴቶች በማንነታቸው ረክተው ተደስተው እንዳይኖሩ ማንነታቸውን ትተው ሌላ ማንነት በመናፈቅ ውስጥ እንዲነቅዙና እንዲበሰብሱ እያደረገች ነው። አንዱ ይሄ ነው። እያየን ያለ ነው። የፌሚኒዝም እንቅስቃሴ ቀላል አይደለም። አሁን ምድር ላይ ጭራሽ ሄዶ ሴትና ሴት እየተጋባ ነው።
ለምንድን ነው ሲባል ወንድ አያስፈልግም። ያ የፌሚኒዝም እንቅስቃሴ፣ ያ ጎበዝ እናረግሻለን፣ ያ ጀግናነሽ የሚለው መካብ ወስዶ ነው ያበሰበሳቸው ሴቶችን። ሴት ከሴት ጋር በጭራሽ ሊደግመው ሁሉም አልችል አንደርስታንድ ለማድረግ ሁሉ የሚቸገረው በጣም ቆሻሻ ተግባር ነው። ወንድም ከወንድ ጋር እንደዛ ጀምሯል። ብልሽት ያለ ምንድን ነው ከተባለ ሴትነትና ወንድነትን መግደል ነው ሆን ተብሎ። በአንድ ቪዲዮ ላይ ሰርቼዋለሁ ታስታውሳላችሁ። ወደኋላ ግብፅ ላይ የሆነውን ፈርዖን ያወጣውን ደብዳቤ ወንዶችን ግደሉ የሚለውን እኮ ሰርቼዋለሁ። ያ ወንድነትን ግደሉ የሚለው ደብዳቤ እኮ ዛሬ ወንድነትን እየገደለ ወንዶችን እየገደለ ቀጥሎ የለ በጣም ፈርጥሞ። ያቺ የፈርዖን ደብዳቤ ብጣሽ ወረቀት ግብፅ ላይ የተረሳች አይደለችም። በሰው ልጆች ታሪክና ሕይወት ውስጥ ደብዳቤው እየሰፋ መመሪያውና ገዳይነቱ እየሰፋ መጥቶ ዛሬ ወንድነትና ወንዶች እየተገደሉ ነው ብዬ ሰርቻለሁ። ሂዱና ቪዲዮውን ይዩት። ኦሪት ዘጸአትን መነሻ አድርጌ የሰራሁት ማለት ነው። በተመሳሳይ ቲና አርሌሲያ ብቸኛው ስራዋ ጾታ ላይ ነው የምትሰራው። ሴትንም ወንድንም ማዳከም፣ ወንዶችን አመፀኛ በማድረግ ዘማዊ በማድረግ በሚስቱ ላይ ቺት እንዲያደርግ፣ በትዳሩ ላይ እንዲሄድ፣ ሚስቱን እንዲደበድብ፣ እንዲጠላ፣ በቃ አውሬ እንዲሆን በማድረግ ልጆቹን እንዲጠላ፣ ልጆቹ የቤተሰብን የወንድነትና የሴትነትን ክብር ወይም የአባትነትና የእናትነትን ክብርና ጸጋ ወርሰው እንዳያድጉ ልጆችን ሁሉ አቢዩዝድ እያደረገች ባል አውሬ የሚሆንበት፣ ሚስት ደግሞ ሲመራት ወጥታ በራሴ ሴት ሆኜ መኖር አልችልም ወይ ወደሚል አደገኛ መበስበስ ውስጥ እየገባች ሴትነትና ወንድነት እርስ በርሱ እየተባላ ሰው እንዲሟሟ ትውልድ እንዳይቀጥል ያለውም እንዲላሽቅ እያደረገች ነው በአንደኛ ደረጃ። በሁለተኛ ደረጃ ሴት ልጅ በሕይወቷ ወደ ተረጋጋ የትዳር ዓለም ውስጥ ገብታ ትዳሯን አምናበት ለባሏ ተገዢ ሆና ሚስትነቷን ወይም እናትነቷን አምናበት ክብር ኖሯት በዛ ክብር ውስጥ እንዳታልፍ ትዳር እስር ቤት እንደሆነ፣ ትዳር ስቃይ እንደሆነ፣ ትዳር መጥፎ እንደሆነ በማስተማር ሴቶች ምን እየሆኑ ነው? አሁን ትዳራቸው ላይ እየረገቡ እየዛሉ ነው። እኩል ነው ውጤቱ። አሁን ሴቶች ብቻ አይደለም እኮ ለትዳር መበላሸት ወንዱም አስተዋጽኦ አለው። ለምን ከተባለ ሴቶች ብቻቸውን ተደብቀው የወሲብ ፍላጎታቸውን ወይም የሴትነት ጥያቄያቸውን የሚመልሱበትና የሚያረኩበት ሌላ ደግሞ ፕላትፎርም ተሰርቷል። ሚዲያ። በሚዲያ ውስጥ የሚለቀቁ ብዙ መርዛማ ጓዞች አሉ። በጣም ብዙ የሚቸበቸቡ ሸቀጦች አሉ። ቲና አርሌሲያና መሰሎቿ እንደዚህ አይነት ነገር ይሰራሉ። በር ዘግቼ ቤቴ እንደ ልቤ ከሆንኩ ወንድ ምን ይሰራልኛል? የምን ስርዓት ነው ብላ ሴት ልጅ ትዳሯን ችላ እንድትል ከወንድ ጋር ያላትን አብሮነት እንድትተው እና እንድትጠላው ያደርጋል። ልጆቿን በዛው ይሄዳሉ። ቀጣይ ከሆነ ዓመት በኋላ ከሆኑ ጊዜያት በኋላ ትውልድ ምን ይሆናል ሲባል ከምድር ላይ እየሳሳ ይሄዳል። ያለው እንስሳ ሆኖ ላሽቆ በቃ እንደ እሳት እንደነካው ፕላስቲክ እየተበጣጠሰ ይወድቃል ማለት ነው። ከዛ ምድርን የመውረስና የራሳቸው የማድረግን ፍላጎታቸው ምን እየሆነ ይመጣል ማለት ነው? እውን እየሆነ ይመጣል። እድላችን አሳልፈን መስጠት የለብንም። ስለዚህ ሁለተኛው የምታደርገው ሴት ልጅ በትዳሯ ደስተኛና እየተረጋጋች ሆና እንዳትቀጥል ማድረግ ነው። ትዳርን መበጥበጥ ነው። እንዲያው እስኪ ተመልከቱት። አሁን ሁላችሁም መቼም ትዳር ያላችሁ የሌላችሁም መቼም ቢያንስ ጓደኛ ወይ ጮኛ ይኖራቸዋል፣ ፍቅረኛ ይኖራቸዋል። እስኪ ይዩት። ምንድን ነው የሚያባላ ነው? ሰው አሁን በትዳሩ ደስተኛ ነው፣ ሰላም ነው ከትዳሩ ጋር ከትዳር አጋሩ ጋር አምኖ እንዲሁም የትም ቦታ ሳይሄድ ሳይቀብጥ በልቡ ሳይዛዝን ከሚስቱ ጋር ነው ያለው። ሚስትስ ይህን ሳታረግ ከባሏ ጋር ነው ያለችው አይደለም። ታዲያ ምንድን ነው? ዝም ብሎ የሰው ልጅ ተራ ብልግና ነው ሲባል አይደለም። የነዚህ መናፍስት ጫና ነው። በየጊዜው የሚመጣው ሲስተም፣ የምንሰማው የምናየው፣ ጭንቅላታችን ላይ የሚለቀቀው ሞገድ በጣም አደገኛ ሞገድ ነው። ማንነታችንን፣ ክብራችንን፣ አብሮነታችንን፣ ትዳራችንን፣ ህይወታችንን አብረን እንዳንቀጥል እንዳንተሳሰብ የሚያደርግ ነው። ስለዚህ ይሄ ቴክኖሎጂ የምንለው ወይም ዘመናዊነት ወይም ስልጣኔ የምንለው በራሱ የነዚህ የክፉ መናፍስት ፕሮግራምም ነው። ተጠልፏል። የባለፈችዋን ስናይ ዓላማ ጠላፊዋን አይተናል። ስለዚህ ፒቶፕራክሊሲያን ማለት ነው፣ በጣም አደገኛዋን ሀከር ስራቸው እንደዚህ ነው፣ መጥለፍ ነው። ስለዚህ በተመሳሳይ ሴት ልጅ በትዳሯ ላይ እንዳትረጋጋ ታደርጋለች። ትኩረቷ ሴት ላይ ነው ሁሌም። ወንድ ልጅ ሴት ካጣ ዛዝኖ ነው የሚጠፋው። ምክንያቱም ዘር የሚቀጥለው ከማህፀን ነው። ትውልድን ተንከባክባ የምታሳድገው ሴት ልጅ ናት። ሴት ልጅ በደንብ አድርጋ ካደቀቀችና ከመታች ወንድ ልጅ ችግር የለውም። በቃ እሱ ዝም ብሎ ዛዝኖ በኖ ይቀራል። ምን ችግር አለው? ከላይ የሚወርድ ነገር የሚያርፍበትን ነገር ካነሱበት ምንድን ነው የሚሆነው? የሚፈልገው ቦታ ላይ አያርፍም እኮ ይፈጠፈጣል። በቃ አበቃ። ስለዚህ ቲና አርሌሲያ ከወንዶች ይልቅ ሴቶች ላይ ከፍተኛ የሆነ በጀት ነው የምታፈሰው። ትልቅ የሆነ መዋለ ንዋይ ነው የምታፈሰው። ትልቅ የሆነ ጉልበት ነው እዛ ላይ የምታፈሰው። በጣም የረቀቅ አካሄድ ነው የምትሄደው። ስለዚህ ሴቶች ምቾት እንዳይሰማቸው ታደርጋለች። በሁለተኛ ደረጃ ይሄንን ነው የምታደርገው።
ወደ ትዳር ያልገቡትንም እንዲሁ እያጣላች እያፋጀች አንዱን ወንድ ትይዝና አንድ ሴት ደሞ እሱ ይሰለቻታል፣ ሌላው ጋር ትሄዳለች፣ ደሞ እሱ ይሰለቻታል፣ ሌላው ጋር እሱም እንደዛው አንድ ሴት ጋር ይሄዳል፣ ትሰለችዋለች፣ ደግሞ ሌላ ጋር እያደረገች አይምሯቸውን በመበረዝ ማበላሸት ነው ስራቸው። ቲናርሌሲያ ዋነኛ ተልኳ እዚህ ትዳር ላይ ወይም ሴትነትና ወንድነት ላይ ነው። ሴትነትንም ለብቻው ታጠቃለች፣ ወንድነትንም ለብቻው ታጠቃለች። በጋራ ሴትና ወንድ የሚያደርጉትንም ደግሞ የህይወት እንቅስቃሴ ወይም ተፈጥሯዊውንም ማካሄድ ምን ታደርጋለች? ታበላሻለች። በተዘዋዋሪ የሰው ልጅ ምን እየሆነ ነው የሚሄደው? እየተበላሸ ነው የሚሄደው። ሁለተኛው ይሄ ነው። ሶስተኛውና የመጨረሻው በትዳር ውስጥ ያሉን ሴቶች ራስን መቻል በሚል ሰበብ ከወንዱ እንዲርቁና ከትዳራቸው እንዲወጡ ታደርጋለች። እነዚህ ሶስት ነገር ናቸው እየተሰሩ ያሉ። ቲናርሌሲያ ነው የምታደርገው። ሴት ልጅ የትውልድ ምንጭ ናት፣ የእግዚአብሔር ባላደራ ናት። እሱ እንዲበላሽ በብዙ ትግል ትሄዳለች። ከዛ ደግሞ አምልጠው ወደ ትዳር የገቡትንም ወደ ትዳር ሊገቡ የሚዘጋጁትንም የሁለቱን ግንኙነት ታበላሻለች። ወንዱን በዚህ በኩል አውሬ ታረጋለች ወይ ሰነፍ ታረጋለች። ሴቷን በዚህ በኩል ደግሞ የተጠቃች የተበደለች በማስመሰል ደግሞ አንቺን ስልጣን እሰጣለሁ፣ ኃይል እሰጥሻለሁ፣ ከማን ታንሻለች በሚል ታነሳሳለች። ሁለቱን ታጋጫለች። በሶስተኛ ደረጃ ሴቶች ትዳር ላይ እያሉ በትንሹ ነገር ተነስተው ያንን ነገር እንዲተዉ ለምን ራሴን አልችልም በሚል ተነስተው ትዳራቸውን ይገፋሉ፣ ባላቸውን ይገፋሉ። በእርቅ ሰው ወጥተው ብቻቸውን ይሆናሉ። ከዛ ምንድነው የሚሆነው? ሲንቀዋለሉ ኖረው ይሞታሉ ማለት ነው። ስራዋ ባጭሩ ቲናርሌሲያ የማበስበስ ስራ ነው የምትሰራው። በመጨረሻ ሀሳብ ልጥቀልና ቲናርሌሲያ ጾታ ላይ ስለምትሰራ በወንድነት ውስጥ ያላችሁ ወንዶች ወንድነታችሁ እንዳይወሰድ ጠብቁ። በወንድነታችሁ የምታፍሩበት ነገር እንዳይኖር ተጠንቀቁ። አሁን ብዙ ሰው በስንፈተ ወሲብ የተሰቃየ ነው። ምንድን ነው ያመጣው? አመጋገብ ነው ይላል አንዳንዱ ሰው። አይ አይደለም፣ የተለያየ ነገር ለምደን በአይናችን እያየን ስንባዝን ውለን ነው ይላል። አንዳንዱ በቃ በተፈጥሮ ሂደት ውስጥ የመጣ የሴል መድከም ነው ይላል ወዘተ። አይደለም። ወንድነትህን ስትጠብቅ ሁሉ ነገር ውብ ይሆናል። ወንድነትህን ስትጥል ሁሉም ነገር ይወሰዳል። በነገራችን ላይ በጾታ ሂደት ውስጥ ስናይ ለወንዶች ወንድነት ትልቁ ቅመም ነው። ወንድነትህ ከተወሰደ ወንድ ሆነ መቀጠል አችልም። አበቃ፣ ግራ ነው የምትጋባው። ለዚህ ነው ሰዎች ትራንስጀንደር የሚያደርጉት ወይም የጾታ ሽግግር የሚያደርጉት። ከሴት ወደ ወንድ፣ ከወንድ ወደ ሴት የሚሄዱት ለምን? ግራ ሲገባቸው በራሳቸው ድብርት ውስጥ ይገባሉ። ወንድነትህ ሲወሰድ ሴት ብሆን ብለህ ትመኛለህ። ሴቶች ደግሞ ሴትነታቸው ሲወሰድ ወንድ ብሆን ብለው ያምናሉ ወይም እንደዛ ብለው ያስባሉ። ሴቶች ወደ ወንድነት ሲቀየሩ ኮምፕሌትሊ ስለ ሁሉም ማሰብ ያቆሙና ግዑዝ ይሆናሉ። የእውነት ዕቃ ይሆናሉ። በቃ የሚፈለገው ይሄ እኮ ነው። ቲናርሌሲያ ሰተት ታርጋ ምርኮኞቿን እየነዳች በቃ በረት ውስጥ አስገባቻቸው። ይሄ እኮ ነው የሚሆነው። ወንድነት ሲወሰድ ወንድ ሆነህ መቀጠል ማችልም። ወንድ መሆንህም ያስጠልሃል። ሴት በሆን ብለህ ትመኛለህ፣ ሴት ትሆናለህ። ሴት ከሆንክ በኋላ ግን ሴትነትም ትዝ አይልህም፣ በሴትነት አትኖርም። ወንድነትም ትዝ አይልህም፣ ወንድም አይደለህም። ዕቃ ትሆናለህ። ዕቃ ጠላ እንደሚጠመቅበት ጋን፣ ከብቶች ውሃ እንደሚጠጡበት ገንዳ ዕቃ ትሆናለህ። ዕቃ የምናምን ማስቀመጫ፣ ዝም ብሎ እየተገፋ የሚሄድ ባለሀዲድ በርሜል ትሆናለህ። ዕቃ ጋሪ ትሆናለህ። ዕቃ እየጫኑ የሚገፉብህ እንደዚህ ትሆናለህ። ተጠንቀቅ። ምድር ላይ ምንም ነገር ቢወሰድ ችግር የለውም። ወንድነት ከተወሰደ ግን መኖራችን ለ24 ሰዓት መኖራችን ማበቃለህ። ብዙ ሰው ጣጣ ውስጥ የገባው ወንድነቱ ተወስዶ ነው። ወንድነት እንዳይወሰድ ተጠንቀቅ። የወንድ ማንነት ይዘህም የወንድ አቁመናና መልክ ይዘህም ወንድነት ሊወሰድ ይችላል። ተጠንቀቅ፣ ወንድነት እንዳይወሰድ። ወንድነት የሚወሰደው እነ ቲናርሌሲያ ወይም እነ ቲኖስ በሚቀርጹት ፕሮፓጋንዳ ነው። በዚህ ዘመናዊነት በሚለው መብት በሚለው ይሄ ሰብአዊ መብት ይላሉ። መብቴን አትንካ። ሲጀመር መብትህ ራስህን ማበላሸት አይደለም። መብትህ ራስህን በኃይልና በስልጣን ምድር ላይ ማኖር ነው። ጠንካራና ውብ መሆን ነው። እንስሳ መሆን አይደለም መብትህ። በራሴ ላይ ምን ስባረግ አትችልም። አንተ ላይ የምታደርገው ነጥሮ እኔ ላይ ይመጣል። እኔ አልፈቅድልህም። እኔ የማደርገው ነጥሮ አንተ ላይ ይመጣል። አንተም መፍቀድ የለብህም። አበቃ። ሰብአዊ መብት ነው ይላል። ሲጀመር ምን አይነት ሰብአዊ መብት ምንድን ነው? እንስሳ ከሆንክ በኋላ ስለ ሰብአዊነት ታወራለህ? እንስሳ ከሆንክ በኋላ የእንስሳ መብት ነው የሚባለው፣ የሰብአዊነት መብት አይደለም። ሰብአዊነት የሚባለው ሰው መሆንህን ተው የሚልህን የምትጋፋበት አካሄድ ነው ወይም አግባብ ነው። ሰብአዊ መብት የሚባለው ሰው አይደለህም ሲልህ ኖ ሰው ነኝ፣ ወንድ አይደለህም ሲልህ ኖ ወንድ ነኝ፣ ምን አገባህ ብለህ
በሰብአዊነትህና በወንድነትህ የምትቆምበት አግባብ ነው። እሱ ጥንካሬ ነው። ሰብአዊ መብት የምትቆምበት አግባብ ነው። እሱ ጥንካሬ ነው። ሰብአዊ መብት እሱ ነው። ሰብአዊ መብት እንስሳ የምትሆንበት አይደለም። ኦልሬዲ እንስሳ ከሆንክ በኋላ በምን ማንነት ነው ሰው የምትሆነው? ተጠንቀቅ። በተመሳሳይ በማዶም ስናየው በዚህኛው አቅጣጫ ሴቶችም ተጠንቀቁ። ሴትነትሽን ንቀሽ፣ ሴትነትሽን ጠልተሽ፣ ሴትነትሽን አሽቀንጥረሽ ጥለሽ ወንድ የሆንሽ ቀን ወይም በወንድ ቦታ የቆምሽ ቀን ወንድ መሆንም አትችይም፣ ሴት ወደ መሆንም አትመለሽም። በተመሳሳይ አንቺም ዕቃ ትሆኛለሽ። ዕቃ ይሄ የፈለግነውን ዕቃ ገዝተን የምንይዝበት ዕቃ ማለት ነው። በራስሽ መንቀሳቀስ፣ በራስሽ ሕያው መሆን፣ ውብ መሆናችን ከዛ በኋላ አይ ሰብአዊ መብቴ ነው ልትይ ትችያለሽ። አንቺ የምን ሰብአዊ መብት ነው? አንድ ዝንጀሮ ሰብአዊ መብት ይላል። ሲጀመር መጀመሪያ ሰው ነው እንደ ዝንጀሮ ሰው አይደለም እኮ። አንድ ውሻ ሰብአዊ መብቴን እንዴት ትነካላችሁ ይላል። ሲጀመር ውሻ ሰብአዊነትን ከየት አምጥቶ ነው? ሲጀመር ሰው ነው እንደ ሰው አይደለም እኮ። በተመሳሳይ ዕቃ ተሸክሞ የሚገፋ ጋሪ ከሆንክ በኋላ ሰብአዊ መብትን ከየት አመጣው? ሰብአዊ መብቴ ነው ይላል። አይደለም፣ ይሄ እንስሳ መብት ነው። በሌላ በኩል ደግሞ ይሄ ብልሽት ነው። ምድር ላይ መገልሞት ብልሽት ነው። ትጠረጋለህ። ግልጽ ልንገርህ፣ ትጠረጋለህ። ወንድነትን ያጣህ ቀን፣ ሴትነትሽን ያጣሽ ቀን ትጠረጋለህ። ከምድር ላይ አትኖርም። ለምን ከተባለ ምድር ብስባሿን ታስወግዳለች። የሆነው እንደዚህ ነው። አመሰግናለሁ። በተወደደ አክብሮት ሰላም ብያለሁ። በነበረን ቆይታ እግዚአብሔር የተመሰገነ ይሁን። ደህና ሁኑልኝ።